ቦታውን ከተከተተ በኋላ ያመጣበትን ማዳበሪያ እዚህ ጋር ነው የጣለው። ቅድም አይታችኋል። ቆፍር ማለት አለብን። እኔ ሂጅ ሊያዘው እንዴ ይሄን ከዛ እናናግረው ወይስ ምን ይሻላል? እኔ አላውቅም። እናሳልፈው ይሻላል። ይለፍ። በጣም የሚያስፈራው ምንም ነገር የሚታይን ሰውም ነው የሚመስለው። ውስጥ ግባ ብሎ የተዘጋውን በር ቀስ ብሎ ከፍቶለት ሹልክ ብሎ ዝግትግት ታረጉት። እኔ ቆንጆ ምን ላድርግሽ? ከአንቺ ጋር ሲሆን ነው ገነት ነው የምገባው። ሰላም ውድ ቤተሰቦቻችን፣ አቤል ነኝ። ዛሬ በአዲስ ጉዳይ እህታችን እንግዲህ እዚህ ጋር የምታዩት ሰሞኑን በተከታታይ ስናቀርባቸው የነበሩትን ፕሮግራሞች አይታ ተመልክታ እኔም ተመሳሳይ የሆነ ጉዳይ አውቃለሁ፣ ተመሳሳይ የሆነ ኬዝ አውቃለሁ ብላለን በተደጋጋሚ እየደወለችልን ነበረ፣ ኢንቦክስም እያደረገችልን ነበረ በተደጋጋሚ። እስቲ ምን ሰሞኑንም ያው እንደምታዩት የሆነ ተመሳሳይ አይነት ቪዲዮ ነበር ስንለቅ የነበረው። የተወሰነውን ነገር ነግራኝ ነበረ። እስቲ ምን እንደሆነ ጉዳዩ የተወሰነ እናውራትና እንመለሳለን። ማን ልበል? አለም እባላለሁ። እሺ አለም፣ ስለመጣሽ እናመሰግናለን። በተደጋጋሚ እየደወልሽልን ነበረ። የሆነ ጉዳይ ያስጨነቀኛል። እንደውም ጠፍታ መታ ነው እኛን እያናገረችን ያለችው ከምትሰራበት ቦታ ላይ። አለም፣ ለምንድን ነው የጠፋሽው? እስቲ የጠፋሁበት ምክንያት እንደነገርኩ ሰው ቤት ነው የምሰራው እና ሰው ቤት ነው የምሰራው። ሁለት ወንድማማቾች ቤት ነው የምሰራው እና ማታ አርብ ተሸክሞ የሚያስገቡት ነገር አለና አንድ ቀን ድንገት ስወጣ ምንጣፍ መስሎኝ ነበረ። ደንግጬ ያዩዋቸውና ምንጣፍ ነው እርግጠኛ ነው ምንድነው ብዬ ነበረ። ሳይ የሰው ሬሳ ነው የሚያስገቡት። ማታ ማለት እንዴት? አርብ ነው ያልሽኝ? ሁሌ አርብ ነው ወይስ? አርብ ሬሳ ተሸክመው ይገባሉ። እኔ ደግሞ ቅዳሜና እሑድ ስራ ስለሚበዛብኝ እነሱ ጓደኞቹ ምናምን ስለሚሉ እንግዳ ስለሚበዛ ሌሊት ተነስቼ ነው ስራ የምሰራው። አርብ ማታ ማለት ነው። እንጀራ ጋግሬ ወጥ ሰርቼ ምናምን ቀድሜ ነው ማዘጋጅላቸው ለቅዳሜና እሑድና ስነሳ አርብ በቃ አያቸዋለሁ ይዘው ሲገቡ እና አንድ ክፍል አለች እዛ ውስጥ ማንንም ሰው አያስጠጉኝም እኔንም እና ውጭ ላይ ሽቶም ይቀባሉ፣ ሰንደልም ወይራ ምናምን አጭሽ ምናምን ይሉኛል እዛ ጋር እና እንድገባም አያረጉኝም። እዛ ውስጥ ነው የሚገቡት እነሱ። እንድጠጋም አይፈልጉም። ወደዛ እዛ ጋር ሆነሽ በርቀት ቁጭ አድርጊና ዞር በይ ምናምን ነው የሚሉኝ። ማለት እንትኑንስ ቤቱንስ የሚያጸዳላቸው ማን ነው? ሌሎቹን ክላሶች እኔ ነኝ የማጸዳላቸው። የውስጡ ምናምን ራሳቸው ናቸው የሚያጸዱት እንጂ አያስገቡኝም። እኔ የውስጡ ማለት ወደ ውስጥ ምናምን እነሱ ናቸው የሚገቡት። ይሸታሉ። በጣም ነው የሚጨንቀው፣ በጣም ነው የሚከብደው እዛ ጋር ለመድረስ። እኔም ብዙም ለመጠጋት አልፈልግም። እሺ፣ ምን ያህል ጊዜ ሆነሽ አንቺ እዛ ቤት መስራት ከጀመርሽ? አሁን 7 ወር ምናምን ቢሆነኝ ነው እና ግን እየፈራው ነው ያለሁት። አሁን በጣም እንትን እያልኩኝ ነው እና እኔን ምንም አይናገሩኝም። በእርግጥ ግን የምፈልገውን ነገር ያደርጉልኛል። ግን በቃ አሁን ከእለት ደግሞ ሽታውም እየጨመረ እየባሰ እየፈራው መጣ። ከጊዜ በኋላ ነው ይህን ነገር ያየሽባቸው? አዎ ከጊዜ በኋላ ነው እንደዚህ መሆን የጀመሩት። አንዳንዴ በሳጭን ያወጣል፣ አንዳንዴ ደህና ይሆናል እና ምን እንደሆኑ እራሱ አላውቅም። ሳናግራቸው ግቢ ወደ ክላስሽ ምናምን ይሉኛል። እዛ እሺ ምናምን የሚያስፈልግ ነገር ካለ ብዬ ነው ካስፈለገን ይጠራሻለሁ ምናምን ይሉኝ። ቆጥኛና እሺ ብዬ እገባለሁ። ግን መልካም ሰዎች ናቸው። ደግሞ ተመልሰው ይቅርታ እሺ ቅድም በስልክ ተናድጄ ነው ምናምን ይሉኛል። ከዛ እሺ ኧረ ችግር የለውም ምናምን ጌቶች ምናምን ብዬ ስም ብዬ አዳምጣቸዋለሁ። እሺ እንግዲህ የሚገርም ነገር ነው። እህታችን እንግዲህ መጀመሪያ እንዳለችን በስልክም እየነገረችኝ ነበረ። ጠፍታ መታ ነው እኛ ጋር። ካሁን በኋላ እነዚህ ሰዎች ጋር ቀደም ስታወራኝ እንደነበረው እነዚህ ሰዎች ጋር አልመለስም፣ ለአንዴና ለመጨረሻ ጠፍቼ ነው የመጣሁት እያለችኝ ነበረ። እስቲ መጀመሪያ አለም ማለት እዚህ አዲስ አበባ ላይ ብዙ ቆይተሻል? አይ ገና እንደመጣሁ በክፍለ ሀገር ነበር የምኖረው። ከእናትና አባቴ ጋር ነበር የምኖረው እና ትንሽ አባቴ ኃይለኛ ስለነበረ ትንሽ አደግ ስል ዳረኝና ካገባሁት ሰው ጋር 2 አመት ስቆይ አትወልጂም ምናምን ብሎ ሰድቦ አባረረኝና ቤተሰቦቼ ጋር ተመለስኩኝ። እና ቤተሰቦቼም ደግሞ የሰፈሩ ሰው ስድቡ ምናምን እንትን ሲላቸው በቃ አዲስ አበባ ሂጂና ሰርተሽ እንትን በይ ከፍቲ ታገቢያለሽ ምናምን ብለው ወደዚህ አዲስ አበባ ላኩኝ።
እዚህ አዲስ አበባ ማለት ነው። ዘመድ ነው የተቀበለሽ ወይስ ቀጥታ ወደ ስራ ደላላ ጋር ነው የነበረሽ? በደላላ ምናምን ነው አባቴ መጥቶ ነው ሰው ቤት አፈላልጎ አጋጣሚ አሁን እንደዚህ ተሰል ስገባ በቃ ሄደው አሁን ራሱ ጠፍቼባቸው ነው የመጣሁት። መጣሁ ቤተክርስቲያን ደርሼ ምናምን ዕቃ ገዛዝቼ በዛው ብዬ እንደ ድንገት ነው ከወጡ በኋላ ጥበቃውና ፈቅደውልኝ ነው ምናምን ብዬ አስፈቅጄ ጽጌው የወጣሁት። ዕቃ መገዛበት ዕቃ ነው ብዬ ጠቅልዬ ልብሶችን ይዤ የወጣሁት። ብዙም ዕቃ አላስኩኝም እንደውም ማለት እሺ። አሁን የነሱ ገብቶኛል። አንቺ ጋር መጀመሪያ እንትን ስል አዲስ አበባ ከመጣሽ በኋላ አባትሽ ነው አይደል ይዞሽ የመጣው? አባቴ ተመልሰሽ አግኝተሻቸው አታውቂም? አላውቅም፣ ሄጄ አላውቅም። ክፍለ ሀገር አልተመለስኩም። ስልክም ደውለሽ አታውቂም? ደውዬ አላውቅም። አጋጣሚ ሆኖ ስልክ እዛ እንትን የሚሉት ነበረ፣ የምጠቀመው ስልክ ነበረ። በዛ ስልክ ስነካካ ስቦርኩር ሲከፍቱ ምናምን ስለማይ እነሱን እያየው ቀስ እያልኩ ስነካካ እየለመድኩኝና የእናንተን ፕሮግራም ማየት ጀመርኩኝ እና ጥቆማ ምናምን ስልክ ቁጥር ምናምን እናንተ ያስቀመጣችሁትን ሳይ ቀስ እያልኩኝ አንዳንድ ቃል ቁጥሯን እያያዝኩኝ እናንተን ከዛ ያስኩት በቃሌና ደወልኩላችሁ። ስደውልልህ አንተ ቆይ እስቲ እናየዋለን ሌሎች ስራ እንትኖች መከታተላቸው ስላሉ ምናምን እያልከኝ ስለነበረ ለዛ ነው እንትን ያልኩት እስክነግርህ ድረስ ወይ ደግሞ መፍትሄ ቦታ እስክታዘጋጅልኝ ነበረ። ችግር የለውም ስላልከኝ ለጊዜው አርፌ ቤተሰቦቼ ጋር እስክሄድ ድረስ ለዛ ነው እዛ የሆንኩት እንጂ በጣም እየፈራሁኝ ነበረ። አሁን ካሁን ጠሩኝ እያልኩኝ በቃ ሳቀቀን ነበረ። እኔንስ ምን ያደርጉኝ ይሆን እያልኩኝ ነበር እና ያስፈራል። እናንተ ላይ ፕሮግራሙ ላይ ደግሞ ያየሁት ሰው የሚበሉ ምናምን ነገር አይቼ ነበር እና እኔንም በቃ የሆነ ነገር ቢያደርጉኝ ሲወጣ ላይም እና እኔንም የሆነ ነገር ቢያደርጉኝስ እስከዛሬ የሚያሰሩኝ የሰው ስጋ ነበረ ምናምን የሚለው ራሱ እያስፈራ የመጣና ለዛ ነው በቃ ትንሽ እንትን ያልኩት ማለት። እሺ ለሌላ ሰው ይሄን ነገር አማክረሽ ጠይቀሽ ታውቂያለሽ? ይሄ የምታይባቸውን ነገሮች ወደ ሱቅም ማለት ወጣ ወጣም አቲም ከግቢ ውጪ? አይ ብዙ እንደወጣ እንኳን አይፈቀድልኝም። አልፎ አልፎ ነው የምወጣው። በብዛት እነሱ ይዘውልኝ ይመጣሉ። የራሳቸው መንቀሳቀሻ ነገር አላቸው። መኪና ጭነው ነው የሚገቡትና ከስንት አንዳንዴ የሚያስፈልግ ከረሱ ምናልባት እኔ ራሴ ወጥቼ ምናምን ልገዛ ሳሙና ምናምን ለራሴ የሚያስፈልጉኝ ነገሮች ወጥቼ ልገዛ እችላለሁ እንጂ በፍጹም አያስወጡም። ትምህርትም ትማሪያለሽ ወይስ? አልማርም። በቃ ወይም በቃ ቤት ውስጥ ነው የምሰራው። ለነሱ ምግብ ማዘጋጀት ብፌ ነው የሚዘጋጀው ምናምን ማለት እንደምታየው ደግሞ በዚህ እነሱ ቤት በጣም ትልቅ ቤት ነው። ግዴታ የነሱን ማስተካከል አለ፣ ክላሳቸውን ማጽዳት አለ፣ ልብስ ማጠብ አለ ምናምን መተኮስ አለ። የነሱ ከባድ ነው። ስለዚህ ጥበቃም አለ። ግን ጥበቃው ምግብ ትሰጣለህ። ብዙም አታወራም። ርቀት ስላለው ግቢው ጥበቃው መጥቶ ይዞ ሄዶ ነው ምግብ የሚበላው። ብዙ አልወጣም። ምን አለው ርቀት አለው የዋናው ቤትና ጥበቃ ያለው ቤት ጥበቃ ያለበት ርቀት አለው። ግቢው ትልቅ ስለሆነ ርቀት አለው። ወደኛ አይመጣም። ምሳ ሰዓትና ቁርስ እራት ሰዓት ሲደርስ ያን ሰዓት ነው የሚመጣው። እሺ ማለት ይሄን ነገር እንዳልሽው እሺ አመጋገባቸው ላይ የሆነ ለየት ያለ ነገር አይተሻል? የሚመገቡትን ነገር እነሱ ፓክድ የሆነ ነገር ነው ይዘውልሽ የሚመጡት? የታሸገ ነገሮች ነው ይዘውልሽ የሚመጡት ወይስ እንዴት ነው አመጋገባቸው? ምን አይነት ነው? አይ ፍሬሽ ነገሮች ነው ማለት ቲማቲም፣ ሽንኩርትና ሁሉ ስጋዎች፣ ሁሉ ነገር አይነቶች አትክልቶች ይዘው ይመጣሉ። ግን ያንን ሰርቼ ብፌ ላይ ነው ማቀርብላቸው። ይበላሉ በስነ ስርዓት። እንትን አይደለም አልኮል ይጠጣሉ ምናምን መጠጥ ይጠቀማሉ። እሱን ማለት እኔ ስለማላመጣው እነሱ ናቸው የሚያመጡት። ከውጭ የመጣ በቆርቆሮ ነገር አላቸው። እነሱን የከፈቱ ነው የሚጠጡት። አንዳንዴ ጠርሙስ ምናምን ይጠጣሉ። በረዶ ምናምን እየተጠቀሙ በእነሱ ብቻቸውን ስለሆነ ድንገት ሳያቸው እንኳን ምን ነው እንቅልፍ አልወሰደሽ ተኝ፣ ችግር የለውም እኛ እንዝናናለን ምናምን ብለኛል። የራሳቸውን ጨዋታ ነው እነሱ በሚዝናኑ ሰዓት አልወጣም። 5 ሰዓትና 6 ሰዓት ላይ ብቻቸውን ይስቃሉ፣ ይጫወታሉ። ምን ይላሉ። እኔ በዛ ሰዓት ስራም ካለኝ ተኝ ስለሚሉኝ ገብቼ ይተኛል። ግማሽ ሌሊት ላይ ነው ወጥቼ በቃ ሌሊት ላይ የምሰራው ምግብም ሆነ መስራት ካለብኝ የምሰራው በዛ ሰዓት ነው። ድንገት ሆኖ አጋጣሚ አንድ ቀን ያየሁት አርብ ቀን አንደኛው ወንድምየው ተሸክሞ ሲገባ አየሁትና ግባ ይለዋል። ምንድነው ብዬ ሳይ ተሸክሞ ምንጣፍም ነው መሰለኝ። ምንድነው እንደዚህ ተሸክሞ የሚገባው ብዬ ከላይ ደግሞ ክብድ ያለ ነገር ነው። በጣም ነው የሚያስፈራው። ምንም ነገር የሚታይን ሰውም ነው የሚመስለው። ውስጥ ግባ ብሎ የተዘጋውን በር ቀስ ብሎ ከፍቶለት ሹልክ ብሎ ዝግትግት ታረጉት። ከዛ በኋላ ከቀናት በኋላ ደግሞ ሽታ እየመጣ ሄደ እና ይሄ ነገር ምንድነው? እና መርፌ ምናምን አያለው። መርፌ ጓንት ይጣላል እና እነሱን ነገሮች ተጥለው ሳይ
ምንድነው የሚለው ነገር ያሳስበኛል። ከዛ በኋላ ነው በቃ ወደዛም ስጠጋ ሽታውም ስለሚረብሸኝ ጭስ ብቻ ጭሺ ቤቱ እንትን እንዳይል ዝንብ እንትን እንዳይል ምናምን ይሉኛል። ጭስ እጣን ምናምን አረግላቸዋለሁ። እነሱ ሽቶ ነገር ይቀባሉ። ምን ይላሉ ቤቱ አካባቢ ይቀባሉ፣ ራሳቸውም ይቀባሉ ምናምን። በዛ ትንሽ ቀነስ ይላል ሽታው። ከሄዱ በኋላ ደግሞ እንደ አዲስ ሽታው ይመጣል እና ከጊዜም በኋላ በቃ እንደዚሁ አርብ ነው ይዘው የሚገቡት። ግን ከውስጥ ያለው ሲወጣ ያላየው። ጓሮ ላይ ስም የሆነ ያየሽው ነገር የለም? በጓሮ በኩል አለው አይደለ ቦታ? ወደ ጓሮ አታክልት ይተክላሉ። አታክልት የሚተክሉ ነው የሚመስሉት፣ ግን አታክልቱ በፍጥነት ነው የሚያድገው። አታክልቱ ራሱ በዚህ ስርዓት ነው የሚንከባከቧቸው። አታክልት እንትን የሚሉ ነው የሚመስሉት። እዛ ይቀብሩ ይሆን ብለን እንጃ። እንግዲህ ግን አታክልቶች በጣም ነው ያለው እና አታክልት ሲተክሉ የቤት አታክልቶች ምናምን ይተክላሉ። አንዳንድ ዛፎች ምናምን ነበሩ፣ እነሱን ሁሉ መንጥረው ምናምን ጣሏቸው። እንደ ሽንት ቤት አይነት ነገር የሚመስል የድሮ ቤት እንደ ቆርቆሮ ምናምን ገጣጥመው ምናምን ነው ያለው እና ለምን እንደሱ እንዳረጉ ቆርቆሮ ቤት ራሱ አልገባኝም። ባዶ ቦታ ሆነ እና ዝም ብዬ በቃ አይና ወደዛ መውጣት ስለማልችል እፈራለሁ። ከላይ ሆኜ ከፎቅ ላይ ሆኜ ነው የማየው እና ከባድ ነው። እኔም እየፈራው ነው ወደዛ ለመጠቃት። እንኳን ከተጠጋውም ስለሚጮሁ ወደ አታክልት ቦታው እንኳን እንዲሄድ አያረጉኝም ብዙ። የተለየስ ማለት የተለየ ከነሱ እንደዚህ ባህሪ የምትዩ አይተሽባቸው የምታውቂው ነገር አለ? በባህሪ እንኳን ደረጃ በባህሪ አንደኛው ግልፍተኛ ነው። ትልቁ ግልፍተኛ ነው እና ይበሳጫል። እየተበሳጨ ነው ከዛ ክላስ ሲወጣ እየተበሳጨ ነው የሚወጣው እና ከዛ ይስቃል፣ እንደ እብድ ያደርገዋል ይላል፣ ይንቀጠቀጣል። ሰራውላት ይላል። ምን እንደሚሰራ አላውቅም። ውስጥ የሚያወራው ሰው ይኑር አላውቅም። ታባቷ ምናምን ይላል። ተደሰትኩ እንደም ይለዋል። ያኛው ደግሞ ደስ አለክ? ያንተን ደስታ እኮ ነው እኮ ያንተን አላማ ማሳካት ነው የምፈልገው፣ ደስታ ነው የምፈልገው ይላል ወንድምዬ። እና እንዴት ደስተኛ ይሆናል? እያበሳጫት እንዴት ማናት እንደዚህ የሚያረጋት ብዬ ሀሳብ ይይዘኛል ሁልጊዜ። እና እዛ ውስጥ የምትገባ ሴት እንግዲህ ምን እንደሚያደርጓት ራሱ ግራ ገብቶኛል። ሴቶች ይዘው መጥተው ያውቃሉ? አይተሽ ታውቂያለሽ? ሴቶች ይዘው ሲገቡ በአካል ይዘው አይገቡ፣ እንደዚህ ተሸክመው ምናምን ይዘዋቸው የሚገቡትን ግን ይዝቷል። ሴት አባቷ ሰራውላት አገኘዋት። ሴት መሆኗ እንዴት አወቅሽ አንቺ? ማለት ተሸክሞ ስትይ ተሸፋፍኖ ነው ይዞ የሚገባውና እሱ በቃል ሲገልጻት የታባሽ ምናምን ሲል ሴት ያለች ውስጥ ብዬ ነው የማስበው። ሌላ ነገር እንትን ስለሌለ ስለማይሰማ የታባቷ ምናምን ይላልና ሴት ከልጅ ታዲያ እንዴት ይላል? ወንድ ቢሆን ወንድ ነው የሚለው፣ የታባክ ነው የሚለው። ሴት ካልሆነች እንዴት እንደዚህ ይላል ብዬ እያስቤ ነው ሴት መሆኗ እንትን ያልኩት። ሴት ሆናሽ ብዬ ገመትኩትኝ እንጂ ሌላ እሺ። ማለት እንትንሳ በባህሪ ደረጃ እንደዚህ አይነት ከሆኑ ምናልባት ቀን ላይም ሊሆን ይችላል፣ ማታ ላይ ከአልኮሉ ውጭ እንዳልሽው አልኮል አዘውትሮ ይጠጣሉ። ማለት እንደዚህ በሱስ ደረጃ ሌላ ያየሽባቸው ነገሮች አሉ? ሱስ የሚጠቀሙ አይነት ሰዎች ይመስላሉ? ሱስ የሚጠቀሙ አይመስሉም። በሰፈሩም አካባቢ በጣም ጥሩ ሰዎች ናቸው። ይግባባሉ፣ ምን ይላሉ፣ ሰው ይረዳሉ። አመት በዓል ሲደርስ ራሱ በጣም ነው የሚረዱት። ከአካባቢያቸው ጋር ያላቸው ግንኙነት ማለት ነው። እስቲ እሱ ንገሪኝ። ሰው ይረዳሉ። ሽማግሌ አሮጊቶች ምናምን እንደዚህ እየታመሙ ያስታምማሉ። ጤፍ የለ በርበሬ፣ ሽሮ ምናምን እንደዚህ የሚያስፈልጋቸው ነበር እየታሸገ እኔም አዘጋጅልኛል፣ ወስደው ይሰጣሉ። ዘይትን፣ ፍርኖ ዱቄት በቃ በጣም ነው የሚረዱት ለጥላሉ እና ገንዘብ አላቸው በጣም እና በጣም ነው የሚረዱት። እንዲህ ነው የምትላቸው አይደሉም። ይሄንን ጎን ደግሞ ስታያቸው በጣም ጥሩ ሰዎች ናቸው እና ቤት ውስጥ ያለው ነገር ነው በቃ እየከበደኝ ያለው እንጂ በጣም ነው የሚረዱት። ጥሩ ሁኔታ ነው ያላቸው በዛ በኩል። ለእኔ ራሱ በቃ ቅባት ግዢ፣ ፀጉርሽ እንደዚህ እንትን በይ ምናምን ብለው አባትሽ እንልክለታለን ምናምን ብር ይልኩለታል እና ደህና ደሞዝ ትቼ ነው በቃ አምልጬ ወጣሁት እያልሽኝ ነበር። ደህና ደሞዝ ሁሉን ነገር ያደርጉልኛል። እኔ ምንም አልጎደለብኝም ቤት ውስጥ ምናምን እና አንዳንዴ ድንገት ስመጣባቸው ምን ፈለግሽ ምናምን ብለው ሂጂ ተኝ ምናምን ብለው የሚጮህብኝ ምናምን እና ያ ሽታው ቤት ውስጥ ያለው ሽታ ደግሞ አንዳንዴ በጣም ይሸታል፣ አንዳንዴ ደህና ይሆናል እና እሱ ነገር አሳስበኝ ነው እና ዛቻው አንቺ ምናምን እያለ የሚይዛተው ነገር ነገ ጠዋት እኔንስ ቢሆን እኔን ነው ብዬ ስመጣ ማን ጠራሽ ብሎ ይጮህብኛል። እንዳትወጪ ከክላስሽ ቆልፈሽ ከተቀመጭ ምናምን ይሉኛል እና ያ ጭንቀት ሆነብኝ። የሆነ ነገር ቢያደርጉኝስ ነገር እኔን ብዬ እየፈራው ነው እና ለዛ ነው ጥዬ ወጣሁትኝ እናንተን ፕሮግራም ስላየ የሆነ ነገር ቢያንስ እንኳን አንድ ቀንም ቢሆን 2 ቀን አሳድረኝ ቤተሰብ አባቴ ጋር እስኪሄድ ድረስ ምንም ይዤ አልወጣም። እንዳለ ደግሞ ለአባቴ ነው ሲልኩልኝ የነበረው ገንዘቡን
እኔ እጄ ላይ እንዲሆን ምንም እንትን አላልሽም? ደሞዝሽን ማለት ነው? ደሞዜ እንዳለ ለእሱ ነው ለአባቴ ነበረ ሳስልክ የነበረው። እዚህ ጋር ግራ የገባኝ ነገር ምንድን ነው፣ ቅድም ሁለት አይነት ነገር እንዳይሆንብኝ ነው። እዚህ ጋር ተመልካቾቻችን እየተከታተሉን ስለሆነ ሁለት አይነት ነገር እንዳይሆንብን ቅድም ያልሽኝ ስለመሰለኝ ነው። አባቴ ጋር ተገናኝቼ አላውቅም ጠፍቻለሁ ምናምን እያልሽኝ አልነበረ? አባቴ ነው እኮ እዚህ አዲስ አበባ ይዞ የመጥቶ ስራ እንድጀምር ያደረገኝ አባቴ ነው። እና እነሱ ጋር ከገባው በኋላ የጠፋሁት ያልኩ ከሰዎቹ ቤት ነው። ከሰዎቹ ከአባቴ ጋር? አይ አባቴማ እዚያም አዲስ አበባ ይዞ መጥቶ ስራ እንድጀምር አገናኝቶኝ ሄደ እሱ። እና ከገባው ቀን ጀምሮ ገንዘቤን ወደ አባቴ ነው የሚላክለት። ብር እጄ ላይ ምናምን ነገር የለም እንጂ ዞሮ ዞሮ ክፍለ ሀገር ትገናኝ ነበር ማለት ነው? ክፍለ ሀገር አዎ፣ አባቴ ጋር ብር ተልኳል ማለት ብዙ ከስንት አንዳንዴ ስልክ ደውልላቸዋለሁ። ብዙ ኔትወርክ ምናምን ስለማይሰራ እዛ በሰው ነው መልእክት ታስቀምጥና ከዛ ይነገረዋል። ሄዶ በዛ ሰዓት ይደውሉልኛል፣ አወራለሁኝ እንጂ ብዙ እንትን አይልም። ወደ ገበያ ሲሄድ ምናምን ካልሆነ በስተቀር ብዙም አናወራም ነበረ። ገንዘቡ ግን ለአባቴ ነው የሚላከው፣ እኔ እጄ ላይ አይቀመጥም ነበረ። እነሱ ሁሉንም ነገር ስለሚያደርጉልኝ ቅባቱንም የምፈልገውን ነገር እንዳለ ስለሚገዙልኝ ምንም ስለማልቸገር ምንም ነገር አልፈልግም ነበረ እኔ ጋር ሊቀመጥ ገንዘብ። አሁን ራሱ እኮ አጋጣሚ አሁን የሁለት ቀን አንድ ቀንም ሆነ ሁለት ቀን አሳድረኝ የሆነ ነገር ረድተኝ አባቴ ጋር የምሄድበትን ነገር አመቻችልኝ ያልኩህ እጄ ላይ ገንዘብ ስለሌለ ነው። እሱ ችግር የለውም። ያለውን ነገር ልክ እንዳንቺ የተለያዩ ኬዞች ይዞ እንደዚህ የሚመጡ ሰዎች አሉ፣ እኛንም የሚተባበሩ ሰዎች አሉ። እንደዚህ አይነት ነገሮች ሲያጋጥሙን እነሱ ጋር ትቆያለሽ። እሱ ችግር የለውም። የምናመቻች ከኋላ የምታያቸው ሰዎች ስላሉ እነሱ ነገሮች ያሉት ነገሮች እንዲመቻቹልሽ እናደርጋለን። ግን ወደ ነገራችን ላይ ስንመለስ ወደ ዋናው ጉዳያችን ማለት ነው፣ ይሄ ምንም የሚያሳስብሽ ነገር የለም። አንድም ቀን አይደለም ሳምንትም አንቺ እዚህም ብትሆኚ የተሻለ ነገር እስከሚመቻችልሽ ድረስ እስከ ሳምንት ምናምን መቆየት የምትችይበት ቦታ ላይ ትቆያለሽ። እና ወደ ጉዳያችን ስንመለስ ማለት ነው ማለት ይሄ ባዕድ አምልኮስ አይነት ነገር አይተሽባቸው ታውቂያለሽ? ባዕድ አምልኮ ምናምን ነገር አይቼ አላውቅም። ግን ሽቶ የሚቀቡትና ሽታው ብቻ ስለረበሸኝና የሚሳደቡት ነገር ሌት ላይ የሚጮሁት ነገር ይስቃሉ ምናምን እና እሷም ቢሆን ባገኛትማ ኑሮ አለቃትም ነበረ። እንድትሰማኝ ነበረ የምፈልገው። ሳሰማኝ የቀረችውን ነው ለእሷ የነገርኳት። ባገኛትና ብትሰማኝማ አብራኝ ብትሆን ኑሮ ጥሩ ነበር። ወይ እንከባከባታለሁ ወይ ነግራት ነበረ። የተንከባከብኩ አስረዳት ነበር ምናምን ይላልና ምንም ሳይኖርም ብቻቸውን ያወራሉ እንደዛ እያሉና ይሄ ነገር ምንድን ነው? በቃ መንፈስ ያለባቸውም ነው የሚመስሉት። እና አንደኛው ሲል አዎ ልክ ነህ፣ አንደኛው ደግሞ ልክ ነህ ይለዋል። አንደኛው ሲጮህ ማለት ነው። እና እንዴት ብቻ ምን አይነት ሴት ብትሆን ነው? ውጪ ደግሞ አምሽተው አያውቁም ብዙ ጊዜና አንደኛው ብቻ ነው ወጥቶ ቆይቶ መጥቶ የሚገባው እና አንደኛው ቤት ውስጥ ነው የሚያሳልፈው። ራትም ምንም በልተው ነው ከበሉ በኋላ አንደኛው ወጥቶ ደርሶ የሚመጣው። እና ምንድን ነው የተለየ ሴትም ስትገባ በአካል እኔ ሴት ስትገባ አይቼ አላውቅም። የውጭ ስልክ ምናምን አባታቸውን ምናምን ሲያወሩ ነው የማውቀው እንጂ ሴትም ማለት እንደዚህ የትዳርም ህይወት ምናምን የላቸውም። ውጭ ላይም ማለት ነው። ውጭ ላይም እኔ አይቼ አላውቅም። ብቻ ጋራጅ ምናምን ነገር አላቸው፣ መኪና ምናምን አላቸው። በቃ ጋራጅ እቺ እንደዚህ እንትን ብሎ እቃ የሚቀያየር እቃ ይዛችሁ ነው ምናምን የሚባለውን እሱን እሰማለሁ በቃ እንጂ የመኪና እቃ ብዙም ስለማላውቅ ስም ይጠራሉ እነሱ ብዙ አይነት ስም። ይሄ ገባ እንደዚህ ወጣ እንደዚህ አድርገው መቀየር አለበት ጎማ ምናምን ሲሉ ነው የምሰማው። እና በቃ ስለ ስራቸው ምናምን ሲያወሩ ነው የምሰማው ብዙ ጊዜ። እና ሴትም ገብቶ ስለማያውቅ እና ያ ቤት በቃ ለእኔ ከብዶኛል። ያቺ ክላስ አለመከፈቷ በዛ ላይ ደግሞ አዝጅም አይሉኝም፣ ወደዛም እንድጠጋም አይፈልጉም። አንዳንዴ ሲያወሩ እኔን ያወሩ መስሎኝ ጠራችሁን ብዬ ከሄድኩ ቀልቤን ነው የሚገፉኝ። ማን ጠራሽ? አትውጭ ብዬሽ የለ አተኝም? ከፈለግሽ ሌሊት ላይ ትሰራያለሽ፣ ሂጂ ተኝ፣ ጠዋት ሲነጋ የሚያቻኩልሽ የለ። ሰራርትሽ አንደኛሽን ፍሪጅ አድርገሽ ተኛ አላልኩሽም? ጸባያቸው ይቀያየራል። በቃ ይቀያየራል፣ ይጮህብኛል አንዳንዴ እንትን ይሉኛልና ከዛ ደግሞ ይቅርታ ይሉኝና ጠዋት እንቅልፍ ይዞኝ እኮ ነው ድካም ስለበዛብኝ ስራ ስለበዛብኝ ለዛ ነው አስቀየምኩሽ እንዴ ምናምን ብለው ቅባት ግዢ እሺ ምናምን ገዝተሽ ነይና ተጠቃሚ ላንቺ ለጸጉርሽ ምናምን ብለው ብር ይሰጡኛል። እሺ ብዬ እኔ ደግሞ ሁሉ ነገር ስለሚያደርጉልኝ በቃ አንገቴን ደፍቼ እሺ ብላቸው። ለአባትሽም ነግረሽ አታውቂም ይሄን ነገር ግራ አይገባሽን? ምናልባት ከጎረቤቶችስ ጋር ልክ እንዳንቺ የሚሰሩ
የጎረቤትም ሰዎች አይመጡም። የለም ፎቅ ስለሆነ እኮ ብዙም አይገናኝም። ከአንዱ አንዱ ቤት ደግሞ አይሄድም ሰው አይገናኝም ጭራሽ። ሱቅም ብትሄድ ቆሜ በጥበቃ በሩን ከፍቶ ስለሆነ እያየኝ ስለሆነ ቶሎ ብዬ ገዝቼ እየሮጥኩ ነው የምገባው። ብዙም እንትን አይደለም። እሺ እንግዲህ ተመልካቾቻችን እንደሰማችሁት ነው ያለውን ነገር። እኛ እንግዲህ አሁን በተቻለ መጠን ይህንን ጉዳይ ያሉበት ቤት ሄደን የሚያስገቡን ከሆነ ያለውን ነገር ለማጣራት እንሞክራለን። በተቻለን አቅም ደግሞ እንደ ሁልጊዜ እንደምናደርገው ድብቁ ካሜራችንን አስቀምጠን ግቢው ላይም እንደዚህ ቮይስ ሪከርድ የሚያደርግ ነገር አስቀምጠን የተለያዩ ነገሮችን እንግዲህ ያው እውነቱ ያለው የሆነ ነገር እየተንቀሳቀሰ ያለው እያለችው እንዳለው ሬሳ ነገር የሴት ይዘው ይገባሉ፣ ግን ሲወጣ አይታጣቅም፣ ምን እንደሚያደርጉት አይታወቅም። በጣም ግራ የገባው ነገር ነው። ስለዚህ በተቻለን አቅም እዛ ቤት ሄደን ከሆነ አካል ነው ሌላ ጊዜ እንደምናደርገው ከሆነ ቦታ ነው የመጣ ነው ብለን እንዲያስገቡን እንጠይቃለን። ከዛ እስቲ ያለውን ነገር ከመረመርም በኋላ እኔ በጣም ነው ግራ የገባኝ። ማለት ሰሞኑን በተከታታይ እንግዲህ የተለያዩ የሚሰዉ ሰዎች ሰምተናል። እነዚህ ግን ይዞ አይወጡም። ምን እንደሚያደርጉት እስቲ እነዚህን ሰዎች የምንከታተል ይሆናል ማለት ነው። አቤል ነኝ እስካሁን የቆየሁት ከእናንተ ጋር። ግን በተጨማሪ የምጠይቃችሁ ነገር ቪዲዮዎቻችን በደንብ እየታዩ ስላልሆነ ይህን ቪዲዮ ልክ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን እንጠይቃለን። እናመሰግናለን። ሰላም ቤተሰቦቻችን፣ እንግዲህ አቶ ስዩም ቤት ገብተናል። ዋናው ቤታቸውን አሳይተውናል። እኛ እንደውም ያው ከፈለጋችሁ ኑ ግቡ እያሉን ነበር። ይሄኛው አሁን ያለንበት እንግዳ ሲመጣ ልክ እንደኛ አይነት እንግዳ ሲመጣ የተለያዩ ሰዎች አልፎ እንደውም ለኢንተርቪው ስለ ስራ ጉዳይ ስለተለያየ ሁኔታ እየመጡ እንደሚጠይቋቸው እየነገሩን ነበረ። እንደ አጋጣሚ ሆኖ የስራ ባልደረባቸው ወይም ቤተሰባቸው አቶ ግርማ የሉም፣ ይመጣሉ ብለውናል። የእንግዳ ማረፊያቸው ጋር ነው ያለ ነው። ቤታቸውን ወይ መጨረሻ ላይ በኋላ የምናሳያቸው ይሆናል። በጣም ትልቅ ቤት ነው በላይኛው በኩል ያለው። ከአቶ ስዩም ጋር እንግዲህ ጥቂት ቆይታ እናደርጋለን። የተለያዩ ስለ ህይወት ተሞክሮቻቸው ይነግሩናል። ወጣት እንደ ባለሀብት ናቸው ማለት እንችላለን። ስለተለያየ የህይወት ተሞክሯቸው የተለያዩ ጥያቄዎች አጠር መጠን ያለች ቆይታ ከጋሽ ስዩም ጋር ከአቶ ስዩም ጋር ወይም ከወጣት ስዩም ጋር ቆይታ እናደርጋለን። ተመልካቾቻችን ይህን ፕሮግራም እየተከታተላችሁ ያላችሁት እንግዲህ እንደ ቀድሞ ሁሌም እንደምንላችሁ ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አስተማሪ ስለሆነ እኚህም እንግዲህ ወጣት እዚህ ጋር ያሉት አስተማሪ የሆነ ቆይታ እናደርጋለን ማለት ነው። እንግዲህ እስቲ በቅድሚያ እኔም ስሞትን ያው ተናግሬያለሁ። በርሶ ከስሞትን ጀምር እስቲ። እሺ፣ አመሰግናለሁ። ስዩም ተጫነው እባላለሁ። እንግዲህ ካሜራው ያስተምራል ካላችሁ በእናንተ ፍላጎት ይሁን ብያለሁ። እንደው እኔ እንኳን ይህን ያክል እዩኝ ማለትም የምወድ ሰው አይደለሁም። ከመጣችሁ አይቀር ለመልካም ተግባር እንደመጣችሁ ስለነገራችሁኝ መልካም ነው፣ ሰው የሚማርበት ነው ብዬ ስላሰብኩኝ እንጂ መጀመሪያ ይህን ያክል ቀረጻውም አስፈላጊ ነው ብዬ አላመንኩም ነበረ። ግን ዞሮ ለመልካም ነገር እስከሆነ ድረስ ተቀብዬዋለሁ። እንኳን ደህና መጣችሁ ማለት እፈልጋለሁ። እኛም እናመሰግናለን። እንግዲህ ተመልካቾቻችን አሁንም ደግሜ የምነግራችሁ ገና ከበር ጀምሮ ስለ ደግነታቸው እንግዲህ የሰፈሩን ሰው አጠያይቀን ነው። ማንን እስቲ ተሞክሮ ማን ቢነግረን ይሻላል፣ ለሰፈሩ ደራሽ ማን ነው ብለን በአካባቢው ስናጠያይቅ እንግዲህ የእናንተ ስም ነው የተነገረን። በተለያዩ ነገሮች ላይ በተለያዩ ሁነቶች ላይ ለሰው ደራሽ እንደሆናችሁ ነው የተነገረን። ይሄ ደግነታችሁ ከየት መጣ እስቲ ከሚለው እንጀምር። መልካም እንግዲህ ምንድን ነው ሰው ስትሆን እንዲያው አንዳንዴ የምንዘናጋቸው ነገሮች አሉ። ማለት ፈጣሪ የተመሰገነ ይሁን ደህና ኑሮ የተሻለ ኑሮ እየኖርክ እንኳን ሰዎችን መርዳት የምትችልበት ሁኔታ ላይ እያለህ እንኳን ምንረሳቸው ነገሮች አሉ። በነገራችን ላይ ስለዚህ ነገር ካወራን ሰውን ለመርዳት ሰው መሆን በቂ ነው።
አባባሉ ብቻ ሳይሆን በተግባርም ስናየው የግድ ገንዘብ፣ የተሻለ ቤት፣ የተሻለ ቅንጦት መኪና፣ የተሻለ የሆነ ነገር ሊኖርህ አይገባም። ለሁሉም ነገር መነሻ ሀሳብ ነው፣ መልካም ሀሳብ ነው። ገንዘብን የፈጠረ ሰው ልጅ ነው አይደለ? ተስማምቶ መገበያያ አድርጎ ፈጠረው። ስለዚህ ሰውን ለመርዳት ሰው መሆን በቂ ነውና ምንድነው ከቤተሰብ ነው የወረስነው። ከቤተሰብ ነው የወረስነው። ቤተሰቦቻችን እንግዲህ በሀሳብም በተለያየ መንገድ በኢኮኖሚም ያው አንዳንዴ እንደው መቼም ይህን አደረኩ ብሎ ማውራቱ ትክክል ነው ብዬ ባላምን፣ ግን ደግሞ ማስተማሪያ ከሆነ ደግሞ ለሰዎች ደግሞ ማስተማሩና መንገድ ማሳየቱ መልካም ነው ብዬ አስባለሁ። ኃጢአትም አይደለም እና ከዛ ነው የወረስነው። እናንተም እርግጠኛ ነኝ የተወሰነች መረጃ ይዛችሁ እንደመጣችሁ አልጠራጠርም እና ከዛ በወረስነው መሰረት እንደዚህ በሰፈር ያሉ ሰዎች በርካታ ሊረዱ የሚገባቸው ሰዎች አሉ። የሰው ልጅ ገንዘብ ብቻ አይደለም የሚረዳው፣ በሀሳብ ገንዘብ ይዞ እኮ ምን መስራት እንዳለበት የማያውቅ ሀሳቡ ይጠፋበታል። ጥሩ ሀሳብ ይዞ ደግሞ መውጫው የጠፋበት መሄጃው የጠፋበት ጥሩ ሀሳብ ይዞ ትንሽ ነገር ብትረዳው ከራሱ አልፎ ተርፎ ሌሎች ሊረዳ የሚችል ጎበዝ የሆነ ትውልድ እየመጣ ነው ያለ። እሱም በተግባር እያየን ያለ ነው እና የምንረዳው ሁለቱን በሁለት ወይ ነው። በሀሳብም በገንዘብም በአይነትም በቁሳቁስም ሊሆን ይችላል። ይህን በትምህርትም ደህና ውጤት ይዘው ደህና አእምሮ ኖሯቸው የተሻለ ቦታ መድረስ የሚችሉ ሰዎችን ፋይናንሽያልም እናግዛለን። ትምህርትም እንዲማሩ እያደረግን ክትትል እናደርጋለን ማለት ነው። ልጆችም ማለት ነው ልጆች እናግዛለን። ከዛ ውጭ አረጋውያን አሉ፣ ሴቶች አሉ፣ ህፃናት አሉ። በተለያየ መንገድ የማህበራዊ ችግር ውስጥ ያሉ የህብረተሰብ ክፍሎች አሉ እና እነሱን በተለይ በዓል ሲሆን አንተ እዚህ ቤት እንግዲህ ቤት እንደፈቀደው ሰው ምን ይመስላል ኑሮን ይመስላል ይባላል እና አቅም የፈቀደውን አድርገህ ልትውል ትችላለህ። ግን ሙሉ ደስታ አይኖርም። ሙሉ ደስታ አይሆንም፣ ግማሽ ደስታ ነው የሚሆነው። አንተ እዚህ ዶሮ ማረድ እንቁላልም ጠበስ ልትበላ ትችላለህ። ጎዳና ላይ ወጣ ስትል ደግሞ እዚሁ ቅርቤትም ሳትሄድ የዳቦ የሚለምኑ ደግሞ ታያለህ። ሰው እነዛን ጭንቅላት ውስጥ አስቀምጠህ አይተህ እዚህ ደግሞ የራስህን ደስታ ማጣጣም አትችልም፣ በፍጹም ሊሆንም አይችልም። ስለዚህ ደስታ ማግኘት ከፈለግ ቢያንስ አእምሮ ላይ የሚሸክክህን ነገር እነዛ ሰዎች ሲደሰቱ ማየት መቻል አለብህ። በትንሽ ነገር ነው የሚደሰቱት። ደግሞ የመጀመሪያው ጥያቄያቸው ዳቦ ነው። የዕለት ጉርሳቸውን ካገኙ ለእነሱ ትልቅ ነገር ነው። ቢያንስ የምትችለውን ማድረግ ትችላለህ። ሁለተኛ ደግሞ ይህ እንግዲህ ለነፍስ ለፈጣሪ ብለህ ነው የምታደርገው። ሰው እንዲያየልኝ እንዲያቅልኝ ብለህ አይደለም። አንተ የማታያቸው ግን በርካታ የሚያው ሰዎች አሉ። ይህም በጎ ተግባር ይህም መልካም ሀሳብ በሀሳብም የሚያግዙ በርቱ አይዟችሁ ብለው መጥተው የሚያመሰግኑ እንደዚህ እንደናንተ በግለሰብ ደረጃ ይመጣሉ። በጎ አድራጎት ድርጅቶች ይመጣሉ። መጥተው አመስግነው አበረታተውን የሚሄዱ አሉ። እኛ እሱ ትልቅ የሞራል ስንቅ ነው የሚሆነን ለኛ። የበለጠ ይህን ያክል አድርጊያለሁ እንዴ፣ ይህን ያክል አድርገናል እንዴ፣ እዚህ ሰፈር በዚህ አካባቢ ይህን ያክል መልካም ስም የሚያሰጥ ዝና የሚያሰጥ ስራ ሰርተናል እንዴ ብለን እስከምንደነግጥ ድረስ በርካታ የምናውቃቸው የማናውቃቸውም ሰዎች መጥተው አመስግነውን አበረታተውን ይሄዳሉ እና ደስ ይላል። የሰው ደስታ ያንተ ደስታ ነው። በቃ አስተውሎ ለተራመደ ከዚህ በላይ ስኬት፣ ከዚህ በላይ እርካታ፣ ከዚህ በላይ ደስታ ይኖራል ብዬ አልገምትም፣ እንደኔ ማለት ነው። እና ለጠየቀኝ ጥያቄ ይህን የወረስነው ከቤተሰቦቻችን ነው። ቤተሰቦቻችን በህይወት እዚህ ሀገር በነበሩ ሰዓት በርካታ የበጎ ስራዎችን በመስራት ይታወቃሉ እና ያው ቤተሰብ ራሱን ደገመ አይነት ነገር ነው ሰው የሚዋራው እና ከዛ የመጣ ነው ልፈልጌ ነው ማለት በጣም የሚገርም ደግነት ነው፣ የሚገርም ስብዕና ነው ያላቸው። እኛም የመጣ ነው ለዛ ነው። ምክንያቱም ይህን ነገር ወደ እናንተ ከመምጣታችን በፊት አካባቢያችን ላይ የተለያዩ ሰዎች እየጠየቅን ነበረ ማን ጋር ብንሄድ ይሻላል ሲባል ኦልሞስት በቃ አብዛኛው ሁሉም በሚባል ደረጃ እናንተን ነው የጠቆሙን።
ምን ያህል ደራሽ እንደሆናችሁ እና ሌላም አሁን አያይዞ ትዝ ካለኝ ነገር ከተናገሩት ነገር አንጻር እንግዲህ ጋራዥ አላችሁ ከነገሩኝ አንዳንድ ሰዎች ጋራዦች የመኪና ስፔር ፓርቶች ምናምን ትልልቅ እንዳሏችሁ ነው የነገሩኝ። እነዛ ጋራዦች ላይ የምንሰማው እንደዚህ ሜካኒካል አውቶ ኢንጂን አውቶ ከዚህ ከመኪና ትምህርት ጋር ከጋራዥ ነክ ጋር የተያያዘ ሁላ ልክ እውቅና ያለው ነው። የእናንተ እንግዲህ ሜካኒካል ስራ የምትሰሩት የጋራጅ የመኪና መገጣጠሚያ ምናምን የምትሰሩት ትልቅ ነው፣ በመንግስት ደረጃ እውቅና ያለው ነው እና የምንሰማው የተለያዩ ተማሪዎች በአፓረንት ደረጃ እንኳን በሚወጡበት ሰዓት እናንተ ጋር በሚመጡበት ሰዓት ወጫቸውን ሁላ እንደምሸፍኑላቸው የትራንስፖርት አበል የምግብ ምናምን የተለያየ መርጣችሁ ጎበዝ የሚባለውን ሁላ እንደምትሸፍኑላቸው ሁላ ሰምተናል። እውነት ነው። ከጋራዡ ጋር ተያይዞ ካነሳው አይቀር እኔም እንግዲህ እንደ ማንኛውም ተማሪ ዩኒቨርሲቲ ገብቼ ምናምን ከዛ በኋላ ዞሮ ዞሮ ያወደንም ጠላንም መቼም ለነፍሳችን አንማርም፣ ለእንጀራችን ነው አይደለ? ለዳቦ ነው። እግረ መንገድህን ግን የምትማራቸው በርካታ ነገሮች አሉ። ከዚህ ከጋራዡ ጋር ተያይዞ ፈጣሪ የተመሰገነ ይሁን በርካታ ተማሪዎች ይመጣሉ፣ በርካታ ከስተመሮች አሉና ጥሩ አገልግሎት የሚሰጥ ከመሆኑ ጋር ተያይዞ ጥሩ እውቅና ያለው ጋራዥ ነው። በጣም ወሳኝ የሚባሉ ፓርቶችን እንደ ማንኛውም ኢምፖርት እናደርጋለን። ከዛ በተጨማሪ ግን እዚህ የሚመጡ አፓራንት የሚመጡ ለትሬኒንግ የሚመጡ ለልምምድ እንደ ማንኛውም ጋራዥ ወይም ተቋም ዝም ብለን መሆን ያለበትን ብቻ ሳይሆን መሆን የሚገባቸውን ጭምር ከአስተሳሰብ ግንባታ ጀምሮ በትክክል ዜጋ ሆነው እንዲወጡ ያንን መልካም ሀሳብ ይዘው እንዲሄዱ ጥሩ ትምህርት አግኝተው እንዲሄዱ ትልቅ ስራዎችን እንሰራለን እዛ ላይ ማለት ነው። እዛ ላይ እንግዲህ የሚመጡ ተማሪዎች ቀረብ ብለህ ስታወራቸው የተለያዩ ችግሮች አለባቸው። ማህበራዊ ችግሮች አሉባቸው፣ ኢኮኖሚያዊ ችግሮች አሉባቸው፣ የስነ ልቦና ችግሮች አሉባቸው፣ በርካታ ችግሮች ያሉባቸው ተማሪዎች ነው። ከዛ ተምረው ገና ተቀጠሩ አልተቀጠሩ አያውቁም። የቤተሰብ ኃላፊነትን ቀድመው የተሸከሙ ናቸው። ከዚህ ተቀጠረ ቤተሰብ እንዴት ነው መርዳት ያለብኝ? ቤተሰብ ለመርዳት መቀጠር አለብህ፣ ገንዘብ ማግኘት አለብህ፣ ገንዘብ ለማግኘት የሆነ ቦታ መሄድ አለብህ። ይህን ሁሉ ቀድመው ተሸክመዋል እና መሸከም ከሚገባቸው በላይ ተሸክመው ነው እንግዲህ ዩኒቨርሲቲ ገብተው ትልቅ ተቋም ገብተው እየተማሩ ያሉት። ያን ሁሉ ደራርቦ መሸከም በዛ የእድሜ ክልል በጣም ኦቨርሎድ ነው፣ ከባድ ነው በጣም። እሱንም ስለምንረዳ ልጆችንም እንደ ቤተሰብ እንደ ወንድም አቅርበናቸው ችግራቸውን እየተወያየን አብረን ሻይ ቡና እያለን እኛም ባለን ጊዜ ፋይናንሺያሊም ሳፖርት እናደርጋቸዋለን። ከዛ ውጭ በተፈጥሮ ሳይንስ የገቡትን ደግሞ እንደዚህ ከእንትን ጋር ተያይዞ ቴክኒካል ስራዎች ዝንባሌ ያላቸውን ደግሞ እዚሁ እንዲቀጠሩ እናደርጋቸዋለን። በተለያየ መንገድ ስራ የሚያገኙበትን መንገድ ይሄ ብቻ ሳይሆን እኛም የስራ ባልደረቦች አሉን በተለያዩ ቦታዎች እነሱ ጋር ሄደው እንዲቀጠሩ በተለያየ መንገድ ራሳቸውን የሚደግፉበትን መንገድ እናመቻቻለን ማለት ነው። ነው ብቻ ያው ጥሩ ነው፣ በቂ ነው አይባልም። ብቻ ግን መልካም ነገሮችን ለማድረግ ጥረት እናደርጋለን ማለት ነው። ያው እንግዲህ እያየሁት እንደሆነ የምታረጉት ነገር እያንዳንዷ ነገር በቂ ነው ብቻ ሳይሆን ከአቅም በላይ ያቅማችሁን እያረጋችሁ እንደሆነ እያየሁት እየተመለከትኩት ያለሁት ማለት ወደዚህ ሙያ ለመግባት እስቲ ምንድን ነው ምክንያቶት? የራስዎትን አሁን እስቲ ስናወራ የራስን ስናወራ አንቱ ልበል አንተ ቅድም አንተ በአንተ በሚለው ተነጋግረናል መሰለኝ። አንተ እያልኩኝ ልቀጥልና ምን ማለት እንዴት ነው ከጊዜ እንዴት ገባህ ወደዚህ ሙያ? እንግዲህ የገባሁት በሁለት ዋና ዋና ምክንያት ነው። የመጀመሪያው አባታችን ያው ውጭ ሀገር ነው የሚኖረው። ይህንን ስራ ከተመሰረተ ጀምሮ ይህንን ተቋም የሚያስተዳድር በቅርብ ሆኖ የሚከታተል ሰው ያስፈልጋል። ይሄ ተቋም አልቀጠለም ማለት ምናልባት ፋክቱን ስነግረን እኛ ያን ያክል ኢኮኖሚካሊ እንትን ላንል እንችላለን፣ ያለውን ነገር አፎርድ ማድረግ እንችላለን። እኛ ላይ ያን ኢፌክት ላይኖረው ይችላል፣ ተጽዕኖ ላይኖረው ይችላል። ገብቶሃል አይደለም? ግን ደግሞ የምትሰራው ስራ የቆመለት አላማ በዙሪያ ያሉ ብትዘጋው በዙሪያ ያሉ በርካታ የሚጎዱ ሰዎች አሉ። እነሱ የምታጣበት ነገር ይኖራል። ስለዚህ ያንን ማስቀጠል ያስፈልጋል። ያንን ማስቀጠል ስለሚያስፈልግ ሁለተኛ ደግሞ ይህንን ተቋም ተከትሎ
የሚሰሩ በርካታ መልካም ስራዎች አሉ። ለአንድም ሰው እኮ የስራ እድል መፍጠር እኮ ቀላል ነገር አይደለም። ከዛ ውጭ ደግሞ የሚመጡ ተሽከርካሪዎችም በተሟላ መልኩ ጤንነታቸው ተጠብቆ የሆነ ጋራዥ ሄጄ አሰርቸው እንደገና ተበላሸብኝ አይነት ኮምፕሌንት አሰማ እናንተ ጋር መጥቼ እኮ በቃ ከዛ በኋላ ችግር የተፈታልኝ ብሎ የሚያመሰግነ ተሽከርካሪ ባለቤት ብዙዎች አሉና እሱ መስማት ራሱ ትልቅ ነገር ነው። አንተ ስራን ትሰራለህ፣ የትም ቦታ ሄደ ግን ማን ሊያውቅ እንደሚችል አታውቅም። መጥቶ ቴንኪው እናንተ ጋር እኮ መጥቼ በቃ ለአመታት የነበረ ችግር ተወገደልኝ የሚል ሰው መስማት ቀላል ነገር አይደለም። ሁለተኛ ደግሞ እንደዚህ ከተለያዩ ተቋማት ተመርቀው ወይም ደግሞ በተለያዩ ማህበራዊ ችግሮች ምክንያት ከትምህርት ተሰናክለው አቋርጠው ሴቶችም ወንዶችም ህፃናትም በፈርጁ እንደዚህ አረጋውያንም የተለያዩ አካላቶች የተለያዩ ድጋፍ ይፈልጋሉ። ስለዚህ የነሱም የገቢ ምንጭ ይሆናል። የስራ እድል መስራት የሚችሉትን ወደ ስራ እንዲሰማሩ ታደርጋቸዋለህ። ሌሎችን ደግሞ የገቢ ምንጭ ፈጥረህላቸው መስራት ለማይችሉት ደግሞ ማድረግ ያለብን ስራዎች ማስቀጠልና መስራት ይኖርባል። ስለዚህ ይህንን ኃላፊነት ደግሞ የሚሸከም ሰው ያስፈልግ ነበረ እና ወደጄ ፈቅጄ ወደዚህ ስራ እንድገባ ያደረጉኝ እነዚህ ሁለት ዋና ምክንያቶች ናቸው ብዬ መውሰድ እችላለሁ። እነሱ ናቸው ዋናነት ማለት ነው። እሺ እናመሰግናለን። እንግዲህ አሁን እስቲ ትንሽ ደግሞ ወደ ራሱት ደግሞ አሁን እንግዲህ ስለ ማህበረሰቡ የሚያደርጉትን የተለያየ አገልግሎት ለህብረተሰቡ የሚሰጡትን የተለያየ ነገሮች ነው እያየን እየተመለከትን የነበረው። ወደ ራሱት ደግሞ ትንሽ ወደ ፐርሰናል ህይወቶት መለስ ስንበል እና ይሄን አንቱታ እንግዲህ ልለቁ አልቻልኩም። ወደ ራሴ ህይወት መለስ ስንበል እና እንዴት ነው እስቲ የግል ህይወት ላይ አባቴ የት ነው ያሉት? ውጭ ነው ያልከኝ? አባቴ ውጭ ነው የሚኖረው፣ ውጭ ሀገር ነው የሚኖረው። ከዛ ያው እንትን እያልን ብዙ ጊዜያቸው ነው? ትንሽ ቆይቷል። እዛ ነው። ዝም ብዬ ሳየው ደግሞ ይሄ ደግነት ይሄ በጎነት ዝም ብሎ አልመጣም። ቅድም እንዳልከኝ እሳቸውም እንደዚህ አይነት ሰው ይመስሉኛል። እውነት ነው። በነገራችን ላይ እንደው ካነሳው አይቀር እዛም ሄዶ አላረፈም አባቴ። እዛ ያሉ ዲያስፖራዎችን በማሰባሰብ ከተለያዩ አገራት በሚያደርጋቸው እንቅስቃሴዎች የበጎ ተግባር ስራዎችን እዛም ሄዶ እየሰራ ያለበት ሁኔታ ነው ያለው። እንደውም አንዳንድ ገቢ ማሰባሰቢያዎችን እያደረገ ወደዚህ የተላከ በማህበር የሚረዱ ሰዎችን ሰብሰብ ተደርገው እንደዚህ በተለይ በዓል በሚመጣ ሰዓት የሚረዱበት ሁኔታ አለ። ያም አንዱ የእሱ እጅም አለበት። በዚህ አጋጣሚ አባቴን ማመስገን እፈልጋለሁ። ይቻላል፣ መልእክት ማስተላለፍ ትችላለህ? አዎ፣ ትልቅ ስራ ነው እየሰራ ያለው እና እሱን የማስተባበር ስራ ይሰራል። እዛም ሄዶ ዝም ብሎ የራሴን ልኖር ብሎ የተቀመጠ አይነት ሰው አይደለም። ከዛ ውጭ ግን ያው በዘላቂነት የስራ እድልም ተፈጥሮላቸው የሚረዱ ሰዎች እንዳሉ ነግሬ ያለው ቅድም እና በዓል ሲመጣ ደግሞ ሰፋ ባለ ሁኔታ በዓል እንዲውሉ ቢያንስ የበዓል ዕለት እንኳን ተደስተው እንዲውሉ በተለያየ ምክንያት ከቤተሰብ ከእናት ከአባት ከልጅ ካከስት ካጎት ተለጥለው በሚኖሩ ሰዎች አሉና በዓል ሲሆን ደግሞ ናፍቆቱም ሆድ ውስጥ ያለው ብሶትም ትንሽ ብሶት የመሰማት ቅር የመሰኘት ነገሮች ስላሉ ያንን በተለየ ሁኔታ ረስተው እንዲውሉ በዓልን ተደስተው እንዲውሉ የሚደረግበት ሁኔታ ነው ያለውና እዛዛ ላይ ትልቅ አስተዋጽኦ እያደረገ ያለበት ሁኔታ ነው ያለው ማለት ነው። እንግዲህ የሚገርም ነው አቶ አማሃ፣ የሚገርም ደግነት ነው በቤተሰቦቹ ውስጥ ያሉ። እህት ወንድሞች እሳ እዚህ አንድ የዘመድ ያጎቴ ልጅ የሚሆን አለ። ኦልሬዲ ወንድሜ ማለት ነው። ከእሱ ጋር ነው የምንኖረው። ያው እንደ ቤተሰብ ሁነን ሁሉን ነገር እያደረግን ያለ ነው። ከእሱ ጋር አብረን ነው የምንኖረው። እዚህ አብሮት ያለው ማለት ነው። ጸጉሬ ገባ ብሎብሃል መሰለኝ። አንቱታው በዛ። አንቱታውን አበዛሁት አይደለ? ስራውት ነው ስራህ ነው አይደለም? ኧረ ገና ግን ስራህ ግን ከአንቱታም ይበልጣል። እንዴ ይሄን ሁላ ሰው እንደዚህ ማስተዳደር ማለት ከአንቱታም የሚበልጥ ነው። እውነት ለመናገር እውነት አምላክ ያክብርልን እንላለን በድጋሚ። በጣም ደስ የሚል ነገር ነው። እንደውም አንዳንዴ እንደዚህ ባለሀብቶች ምናምን ሲባል ከሩቅ ሲታይ
ኮስተር ያሉ ምናምን ነው የሚመስለው። ያንተ ግን በጣም ከጨዋታም ጋር ሁሉን ነገር ነው አሟልት የሰጠ። እኔ እንደውም ደስ ብለኛል። በዚህ አጋጣሚ የቁመቴን ማጠር በስራ ትንሽ ከፍ አድርገልኝ። አይደለም በጣም ደስ የሚል ነገር ነው። እናመሰግናለን። በእርሶ ራሱ እንደዚህ በአንተ ራሱ መመስገን በራሱ አንድ ትልቅ ነገር ነው። መልካም። እሺ በመጨረሻ እስቲ ስለ ትዳር ህይወትህ የትዳር ሁኔታ በእውነቱ ምን ትዝ አለኝ መሰለህ? ትዳር ስታነሳ ኃላፊነት መሸከም እንዴት ከባድ እንደሆነ አሁን የገባኝ። ከጽጌ ጋር እንግዲህ አይን ላይ ከተያየን ቆየን። ጽጌረዳ ትባላለች ባለቤቴ። ያው ውጭ ነው የምትኖረው እሷም። ያው አንዳንዴ እንግዲህ ትውልድም ስታፈራ ስጠቀም ወደዛው ይማሩ ምናምን የማለት ነገሮች ይኖራሉና ያው እንግዲህ እንደ አባቴ ከእሷ ጋርም ያው በስልክ በድምፅ ብቻ ነው የምናወራው የምንገናኘው። ዞሮ ዞሮ ግን ኃላፊነት መሸከም አንዳንዴ ለሌሎች መኖር ስትጀምር የራስህን ምቾት የምትተውበት ሁኔታ አለ እና ያው ናፍቃኛለች። በዚህ አጋጣሚ ስታነሳት ትንሽ ተረበሽኩና እሷም ያው ውጭ ሀገር ነው የምትኖረው። ውጭ ናት፣ ውጭ ነው የምትኖረው። ያው በሀሳብ በነገራችን ላይ በጣም ደስተኛ ነች። በተለይ ይህንን ቤተሰብ ከተቀላቀለች ጀምሮ እየተሰሩ ባሉት ስራዎች እሷም ያው ከአባቴ ጋር በቅርብ እርቀት ናቸው። ያው ይገናኛሉ የሆነ ሰዓት ላይ አብረው ነው የሚንቀሳቀሱት። ይህንን ስራ እንዴት ማሳደግ አለብን፣ እንዳውም እዚህ ከተማ ብቻ ተወስኖ ለምን ይቀራል? ለምን ወደ ሌሎች ከተሞች ስለምን አናስፋፋም? ብራንች ለምን አይኖረውም? እና የሆነ ራሱን የቻለ ድርጅት ተቋቁሞለት ስትሮንግ የሆነ ኦርጋናይዜሽን ሆኖ የራሱ የገቢ ምንጭ የሚያመነጭ ምናምን ሆኖ በርካታ ሰዎችን ለምን ተደራሽ አናደርግም የሚል ሀሳብም ታነሳለች። በጣም ጠንካራ የሆኑ ሀሳቦችን በማንሳት ትታወቃለች። እና ከአንድ ስኬታማ ወንድ ጀርባ አንድ ጠንካራ ሴት አለች ይባላል ሁላችንም እንደምናውቀው። እና በጣም ትልቅ ሀሳብ ያላት ጠንካራ ሀሳብ ያላት ይህንን ስራ በጣም ከሚደግፉት መካከል እሷም ያው አንደኛው ናት ማለት ነው። መልእክትን እንግዲህ ልክ ለአባት ሁላ እንዳደረገው ለጽጌም ናፍቀሽኛል ብለህ እንግዲህ ይህን ፕሮግራም ለብዙዎች ነው የምናሳየው፣ ማስተማሪያ ነው የሚሆነው። የሰፈሩ ሰዎችን በደንብ የሚመለከቱት ነው። ማስተላለፍ እንችላለን። ጽጌ እንግዲህ በጣም ነው የምወድሽ፣ በጣም ናፍቀሽኛል፣ ልጆቼም በጣም ናፍቃችሁኛል። ይሄ ቪዲዮ እንደሚደርሳችሁ እርግጠኛ ነኝ፣ አልጠራጠረም። እና አባቴም ናፍቀኛል። እስከምንገናኝ በጣም እንግዲህ በትዕግስት መጠበቅ ግድ ይላል። ያው የስራ ባህሪ ነው፣ አንቺም ትረጃለሽ። ያው እሷም እዛ እንደምትሰሪ በጣም ቢዚ እንደሆንሽ አውቃለሁ። እና በጣም ናፍቀሽኛል፣ በጣም ነው የምወድሽ ማለት እፈልጋለሁ። ይህ ስራ ግን ያው ተጠናክሮ እንዲቀጥል ህልሜ ነው። እናንተም ደግሞ ያው በርካታ ስራዎችን እንደሰራችሁ ቅድም ነግረኛል እና የበለጠ ደግሞ ከዚህ በኋላ የእኛም ጥሩ ግብዓት ይሆነናል ብዬ ገምታለሁ። በእናንተ አጠር ያለሽ መልእክት በዚህ ለወጣቱ ልክ ማለት እንግዲህ አሁን የተለያዩ ወጣቶች ናቸው ይህን ፕሮግራም የሚከታተሉት። በጎነት የተሰኘ ፕሮግራም ነው። እስቲ ስለ በጎነት ለሚያስቡ ስለ ስራ ለሚያስቡ ወጣቶች አጠር ያለ መልእክት ትምህርት ይሆናል የምትለውን እስቲ ምን ታስተላልፍልናል? መልካም። ለወጣቶች የማስተላልፈው መልእክት ምንድን ነው? ስሜት እንዳያሸንፋቸው አሁን ላይ ዓለማችን ያለችበት ውስብስብ ችግሮች አሉና ችግሮች ደግሞ የትኛውም ሀገር ውስጥ አሉ። ነገር ግን ጠንካራ መሆን ያስፈልጋል። ዛሬ ያሉ ችግሮች እንደሚያልፉ ተረድቶ ነገን የተሻለ ለመሆን መልካም ሀሳቦችን ማሳደግ ያስፈልጋል። በደረቁ እናንተንም አደረኳቸው። ችግር የለም ያው በኋላ እኮ እንገባለን ብለውኛል ላይ እንገባለን እና መልካምነት ምንም ያጎለው ነገር የለምና የመልካም ተግባር ጅማሮች ደግሞ ካስተሳሰብ ነው የሚጀምረውና መልካም ማሰብ መበለጥ፣ መሸነፍ ወይም መቀደም አይደለም። ለሁሉም ነገር መነሻ መልካም ነው ማሰብ ነውና መልካም ማሰብ ከጓደኞቻችሁ ከቤተሰቦቻችሁ ጀምራችሁ መልካም እያሰባችሁ
መልካም እያደረጋችሁ ቀናችሁን ውሏችሁን በማሳመር ጀምሩት። ምንም የሚጎዳችሁ ነገር የለም የሚያተርፋችሁ እንጂ። ሌላው ቢቀር መንገድ ላይ ስትሄድ ሰው ያመሰግናል፣ አንተም ደስተኛ ትሆናለህ፣ ትረካበታለህ። ለነፍስህም ለስጋም መልካም ነውና መልካም እያሰባችሁ መልካም እያደረጋችሁ ቀናችሁን አሳምሩ። መልካም ሰዎችን አብዙ ብዬ አጭር መልእክት ማስተላለፍ ፈልጋለሁ። እሺ እንግዲህ እናመሰግናለን ተመልካቾቻችን። ይህን ፕሮግራም እየተከታተላችሁ ይህን ቻናል እየተከታተላችሁ ያላችሁ ከልብ 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 በደንብ ነው የምናመሰግናችሁ። እንግዲህ ይህንን የማይጣል ምክር ሁላችሁም እንድትጠቀሙበት ነው ማሳስበው። ይህንን ፕሮግራም እየተከታተላችሁ ያላችሁት ልክ የሳቸውን አርያ ተከትለን እንግዲህ እንደምናስፋፋው መልካምነትን በጎነትን እንደምናስፋፋ ባለሙሉ ተስፋ ነኝ። እኛ እንግዲህ ከሳቸው ጋር አላማችንን ለማሳካት እንግዲህ ሻይ ቡና እንበል ዞር ዞር ብለን ዋናውን ቤት እናሳያችሁ ብለውናል። ባሉን መሰረት እስቲ እንግዲህ እኛም ከፍ ብለን እዚህም ያሉትን እንግዲህ የሚያስጎበኙንን ባሉት መሰረት ቤታቸውን እናያለን። እናንተም ባላችሁበት ቦታ ይመቻችሁ። ይህም ፕሮግራም እንግዲህ ከመዝጋታችሁ በፊት ሁሌም እንደምላችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ በትህትና ጠይቃለሁ። አቤል ነበርኩ። በጣም ብዙ ሰዓት ነው ተመልካቾቻችን የቆም ነው። ምንም ማድረግ አንችልም። እንግዲህ የግድ እስቲ የሚወጣ ሰው ይታያል አይደለ? እሱ ነው። ና እስቲ እንከተል ወዴት እንደሆነ። በጣም ብዙ ሰዓት ነው የቆም ነው። እዚህ አካባቢ ላይ ሰፈሩ ምን ማን እንዳለ ለማወቅ እየጣርን ነበረ። የተለያዩ ሰዎች እየጠየቅን ነበረ። እስቲ ያለውን ነገር ወዴት እንደሚሄድ ማንን እንደሚያገኝ የተቻለን ነገር እንግዲህ እናጣራለን። እንግዲህ እንደተባለው ነው ቤቱ አካባቢ ያው ልጆችም ምንም አይጠፉም። እንደተባለው ከተለያዩ ሰዎች ጋር ይተዋወቃል ነው የተባለው። ሰዎቹም ሰላም ይሉታል። ለምን በእግሩ ሁላ መሄድ እንደመረጠ ታጠፈ አይደለ? ምን መንደር ነው ምንድን ነው? በዛ በኩል ስትመጣ አይተዋል። ወደ ጫካ ነገር አለው አይደለ? አዎ በቃ እሺ። ታተል ነው ኑ እስቲ ቆይ ዛሬ ለምን በእግሩ ሁላ እንደወጣ አላቅም። እንግዲህ እነዚህ ሰዎች በጣም አስመሳዮች ናቸው። የሰፈሩ ሰው ራሱ ሰላም ይለዋል፣ ምን ይለዋል። እየፈጠን ነው የሚሄደው፣ እንዳያመልጠን እንከታተለዋለን። ተደብቀን ያለ ነው። ፊት መጥቶ ነበረ። የሆነ በጉራንጉር ግቢ ውስጥ ነው አልፎ የገባው። የሆነ ትልቅ ግቢ ነው፣ የተለያዩ ቤቶች አሉት። እኛም ተደብቀን የገባ ነው። ምንድን ነው እየቆፈረ ያለው? እንግዲህ የተባለው ነገር ጥቆማ እየተሰጠን የነበረው ነገር የተወሰነውን እንግዲህ ማስረጃ እያገኘን ነው። በአካፋ እየቆፈረ አዩ ማዳበሪያ፣ በማዳበሪያ የሆነ የሚከብድ ነገር ነው። እየቆፈረ ነው። ብቻውን ነው አይደለ? ቅድም እንግዲህ ቅድም እንዳለችው አብረው የተለያዩ ሰዎች እንደዚህ ያው እንዳለችው የተለያዩ ሰዎች ምናምን ይኖራሉ ብዬ ገምቼ ነበረ። ብቻቸውን ነው ይሄን ነገር የሚያደርጉት። ዝቅ በል ኧረ አይዞርም እሱ ልጅ እሱ አይዞርም። ጨርሶ ነው አይደለ? አዎ ቀበረው። እንትኑ ማዳበሪያ የነበረው በጣም እኮ የሚገርም ነው። እየደመደመው ነው። የሚገርም ነው። ያን ሁላ መንገድ መጥቶ አንተ አይደክመውም ሁላ ትንሽ እንኳን አያርፍም። አሁን ድብቅ መሆናቸውን የምታውቀው አሁን አንዳንድ ሰዎች እንደዚህ አይነቶቹ ጨርሶ ነው ቆፍረን ማለት አለብን። እኔ እጅ ላይ ያዘው እንዴ ይሄን ከዛ እናናግረው ወይስ ምን ይሻላል?
እኔ አላውቅም። ብናሳልፍ ይሻላል ነገሩ ወይስ ሙሉ ማስረጃ ብንይዝ ይሻላል አይደል? አይመስልም? አሁን በእንጥቅል ከምንቀር ብዙ እንዳባክነን ዝም ብሎ ማለፉ ይሻላል። አሁን ደውሎም ሊነግሯቸው ስለሚችል ደስ ብሎታል። አየህ መጨረሱን አውቆ ነው። ይህ ሰው በላ ይስቃል ደግሞ መጨረሱን አውቆ ነው። እያለፈ ነው። እሺ እንዳይ ወደ ሬሳው ና ቀስ ብለና አያችሁት? እዚህ ጋር ነው እያመጣ የቀበረው። ማዳበሪያውን እዛ ጋር ጥሎታል። ከወጣ በኋላ ሬሳውን ከተከተተ በኋላ ያመጣበትን ማዳበሪያ እዚህ ጋር ነው የጣለው። ቅድም አይታችኋል። የሞላ ማዳበሪያ ነው የነበረው። የሞላ ማዳበሪያ ነው የነበረው። አሁን ግን ባዶ ነው። እዚህ ጋር ነው የቀበረው። እኛ አሁን እዚህ ጋር ፎረንሲኮች እንጠራለን፣ አባዲና እንጠራለን። ምን እንደተከሰተ አሻራው ምናምን እኛ እዚህ ጋር ምንም የምንነካው ነገር አይኖርም። ምንም የምንነካው ነገር አይኖርም። እነሱ መጥተው ምርመራውን ያካሂዳሉ። ከዛ በኋላ ያለውን ነገር ለእናንተ የምናስተላልፍ ይሆናል።